ፊኛ ስትነፍሱ እና ስትለቁት ምን ይሆናል? ፊኛ ስትለቀው ወደ ላይ እንደሚበር ታውቃለህ? ሮኬቶችም እንደዛ ነው የሚበሩት። አንድ ትልቅ ሮኬት የሚገፋው 200 ጠንካራ በሬዎች በአንድ ላይ ሲጎትቱ በሚኖራቸው ኃይል ነው። 3 ቀላል ደረጃዎች አሉት። ትኩስ ጋዝ፣ ትልቅ ግፊት፣ ከዚያም ጁፍ። ጋሪ ስትገፋ እሱም ወደ ኋላ ይገፋሃል። ሮኬቶች ጋዝን ወደ ታች ይገፋሉ፣ እነሱ ደግሞ ወደ ላይ ይበራሉ። ጋዝ ወደ ታች ይገፋል፣ ሮኬቱ ደግሞ ወደ ላይ ይገፋል። ኃይለኛ ዳንስ ነው። ወደ ታች ግፋ፣ ወደ ላይ በረራ፣ ወደ ታች ግፋ፣ ወደ ላይ በረራ። ቀላል ሳይንስ ነው። አንድን ነገር ወደ ታች ስትገፋው ምን ይሆናል? እንዴት ጎበዝ ነህ! መልሱ ወደ ላይ መልሶ ይገፋል። ዋው! ጀልባን ከውሃ ዳር ስትገፋ ጀልባዋም አንተን ወደ ኋላ ትገፋሃለች። ሮኬት መቶ ትላልቅ የጭነት መኪናዎች በሚገፉበት ያህል ኃይል ይገፋል። ሮኬቶች በጋለ ጋዝ በኃይለኛ ግፊት ወደ ላይ ይበራሉ። ግድግዳ ስትገፋህ እሱም አንተን ወደ ኋላ ይገፋሃል። ሞክረው። ሮኬቶችም እንደዛ ነው የሚበሩት። ትኩስ ጋዝ ወደ ታች ይገፋል። ሮኬቱን ትልቅ ግፊት ወደ ላይ ያገኛል። ወደ ታች ግፋ፣ ወደ ላይ ግፋ። ሮኬቶች የሚበሩት እንደዛ ነው፣ ወደ ሰማይ የሚበሩት። ሮኬቱን ወደ ላይ የሚገፋው ምንድን ነው? በጣም ጥሩ። መልሱ ምድር ወደ ላይ ትገፋዋለች ነው። ከወደዳችሁት ላይክ ያድርጉ፣ ሼር ያድርጉ፣ ሰብስክራይብ ያድርጉ። እንደዚህ ያሉ የኤአይ ቪዲዮዎችን ለመቀጠል ታላቅ ድጋፍ ነው።